እንደምን ከረማችሁ ውድ የሆርን ኮንቨርሴሽን ተከታዮች። ዛሬ የ2.5 ቢሊዮን ዶላር የመዳበሪያ ዝርፊያ በሚል ርዕስ አጭር መልእክት ለማስተላለፍ ቀርብ ያለው እኔ ምልኬሳ ሚደጋ ነኝ። እስከ መጨረሻ ተከታተሉኝ ግብዣዬ ነው። እንግዲህ ሰሞኑን የምንሰማው በጣም አስደንጋጭ የሆኑ ዜናዎች አሉ። በተለይ የመዳበሪያ ኢትዮጵያ እንግዲህ በግብርና የምትተዳደር ሀገር ነች። የመዳበሪያ ተጠቃሚ ነች። ነገር ግን በጅቡቲ ወደብ ላይ ድንጋይ ሆኖ የቀረው በጣም የሚያሳዝን የመዳበሪያ ክምችት አይተናል፣ ሰምተናል። እሱ ላይ ነው እንግዲህ ይሄንን አርሶ አደሩ ማወቅ አስፈላጊ ነው። ምንድነው እየገዛ ያለው? ይሄ መንግስት ለአርሶ አደሩ ምን እየሸጠ ነው ምለውን ነገር በደንብ ማውራት ያስፈልጋል። አሁን ሰሞኑን እንግዲህ ተጠያቂነት ይመጣል ምናምን ምል የሆነ ወሬ አብይ የሚያሰራጨው ወሬ አለ። ተወሰኑ 6 ሰው 8 ሰው ታስረዋል ምናምን ይባላል። ማን ነው የታሰረው? አዎ ታስረዋል። ግን የታሰረው ግን ምንድነው? ታችኛው እርከን ላይ ያለው አብዛኛው ደግሞ ምንም የማያውቅ ሰው። ዘራፊዎቹ አይነኩም። ለምን? ዘራፊዎቹ በአብይ የተሾሙ ስለሆኑ እነሱ አይነኩም። ተጠያቂነት ይመጣል ወይ ብዬ የጠየቅኩት እኔ ተጠያቂነት በአብይ ዘመን ይመጣል የምለው ህልም ነው። ምንድነው? ዘራፊዎቹ ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት ሊሸጋገሩ ሊለወጡ ይችላሉ፣ ሊሄዱ ይችላሉ። ነገር ግን ዋናው ሌባ ሆኖ የዘረፈው በቢሊየን ያዘረፈው ለፍርድ አይቀርብም። ይሄ ማለት አብይ ለፍርድ ቀርባል ወይ ብለህ ጥያቄ መጠየቅ ነው። አብይ ለፍርድ አይቀርብም። ከስልጣን ይባረራል፣ ከሀገር ይሸሻል እንጂ ልክ እንደ አሁኑ ማዳጋስካር ላይ የተከሰተው በህዝብ አመፅ ከስልጣኑ ይባረራል እንጂ የራሱን አመራር ለፍርድ ማቅረብ እሱ ዘበት ነው፣ አይሆንም። ለምን? ሲጀመርም አብይ የሚሰበስበው ሌባና በጣም ግራንድ ኮራፕሽን ውስጥ የነበሩና ይህንን ኮራፕሽን ያልሰረቀ ይባረራል። በአብይ ዘመን ያልሰረቀ ይከሰሳል፣ ይባረራል፣ ይታሰራል። የሰረቀ እንዳውም በቢሊየን የሰረቀ አይነካም። ለምን? ከአብይ ጋር ትስስር ያለው ቡድን ስለሚሆን። ከአብይ ጋር ትስስር ከሌለማ ምንም አትነካም። እና ይሄ ከባድ ወንጀል እንግዲህ በቢሊየን ይሄ ገንዘብ ይሄ አርሶ አደር የአንድ ጊዜ ብቻ አይደለም። ይሄ እንግዲህ አሁን በአደባባይ የወጣው አሁን ስለሆነ ነው አሁን የምናወራው። ስለዚህ ባለፉት 7 ዓመታት ምንድነው ሲካሄድ የነበረው? አንዳንድ ጊዜ አሁን አርሶ አደሩ መዳበሪያውንም ተጠቅሜ ምንም ነገር አይበቅልም ይላል። አርሶ አደሩ ጠይቁት። አርሶ አደሩ ምንድነው ሲባል አንዳንዴ ይሄ መዳበሪያው እኮ ምንም አይደለም፣ ምንም አይጠቅምም እኮ ዝም ብሎ ነው። አርሶ አደሩ ቆይቷል ይሄንን ማውራት ከጀመረ፣ አቤቱታ ማቅረብ ከጀመረ። በተለይ ምን አይነት መዳበሪያ ነው? መዳበሪያው እኮ ምንም አይጠቅምም፣ ስለዚህ ለምንድን ነው የምገዛው? አልገዛም ያለው አርሶ አደር፣ የታሰረ አርሶ አደር እኔ ምዕራብ ሸዋ ላይ ያውቀዋል። በነዳባ ደበሌ በግብርና ሚኒስትር ኦሮሚያ ግብርና ቢሮ ኃላፊ በነበረበት ጊዜ መዳበሪያን እንቀበልም ያሉ አርሶ አደሮች ታስሯል። ለምንድን ነው የማትቀበሉት? ምንም ጥቅም የለም፣ መዳበሪያው ምንም አይፈይድም ብሎ አቤቱታ ያቀረቡ አርሶ አደሮች ታስሯል። ስለዚህ አሁን በአደባባይ የወጣ አሁን ምን አይነት መዳበሪያ ነው ለምለው ጥያቄ አርሶ አደሩ ምላሽ ያገኘ። ምንድነው? በአብይ ዘመን ምን አይነት መዳበሪያ ነው የሚገዛው? ድንጋይ ሆኖ ተገኘ።
ይሄ እንግዲህ አሁን አብይ ራሱ ድንጋይ ሆኖ የሆነ መዳበሪያ ምናምን ብሎ አምነው፣ ነገር ግን ተጠያቂነቱን ለተወሰኑ ሰራተኞች ብቻ 2 6 ምናምን 8 የሚሆኑ ሰራተኞች ብሎ አውቆ ለመሸወድ። እሱ ብቻም አይደለም፣ ይሄ መዳበሪያ በቀጥታ ገበሬው እንዲገዛ ታዟል። አሁን ደግሞ ይሄ መዳበሪያ 153,000 ሜትሪክ ቶን መዳበሪያ በጣም ብዙ ኮንቴነሮች ናቸው እንግዲህ ወደብ ላይ ያሉ። ይሄ ወደ ሀገር ውስጥ ገብተው በዮኔ አዳዲስ መዳበሪያዎች ተገዝቶ ድብልቅ እንትን አድርጎ አደባልቆ እንዲሰራጭ ሊደረግ ነው። አሁን የመዳበሪያ ቡድን ተብሎ የተቋቋመው ጅቡቲ ላይ ሄዶ ያጠና፣ ከዛ በኋላ ደግሞ ሬኮሜንዴሽን ያቀረበው በጣም ከባድ ነው። ይህንን መዳበሪያ መጣል ማለት ይሄ ዶላር ከአንድ 2.5 ቢሊዮን ዶላር በላይ የሚሆን የኢትዮጵያ ገንዘብ መጣል ስለሆነ ይህንን አንችልም። ስለዚህ ገበሬው ይግዛና እንደው እንትኑ ክሳራውን ገበሬው ይክፈል የሚል። ገበሬው ምንድነው? ለምንድነው ገበሬው የሚቀጣ? ለምንድነው ገበሬው ድንጋይን የሚገዛ? ይሄ ነው እንግዲህ እንዲህ አይነት ነገር እየፈጸሙ ነው ያሉት። እና ይሄ መዳበሪያ የገበሬውን ህይወት ለውጧል። በጣም በአስከፊ ሁኔታ ነው የለወጠው። አስከፊ፣ በጣም አደገኛ የሆነ ውሳኔ ነው። ገበሬው አርሶ አደሩ ድንጋይ ገዝቶ ለድንጋይ ከፍሎ ምርት ሳያገኝ እየተበዘበዘ ነው። ይሄ ነው በአደባባይ የወጣ። ስለዚህ ምንድነው አሁን እነ አብይ ያደረጉት? ከዚህ ለመሸሽ ይሄንን ለመደበቅ ምንድነው ያደረጉ ያሉት የሚለውን አንደኛ ምንድነው ያደረጉት? የአብይ እርምጃ አሁን ምንድነው የሆነው? ወደሱ ሳልመጣ በፊት ይሄ በጣም የሚያሳዝን ስለሆነ፣ ይሄ በጣም ከባድ ወንጀል ስለሆነ ዝም ብሎ ተራ ሰራተኛን 6 ሰራተኛ 8 ሰራተኛ አሰርኩ የሚባለው ተረት ተረት ከዚህ አስከፊ ወንጀል ነፃ የሚያደርግ አይመስለኝም። ከባድ ወንጀል ስለሆነ ይሄ አርሶ አደሩን በቀጥታ የሚያነቃንቅ ጉዳይ ነው። ይሄ ወንጀል ዝም ተብሎ የሚታለፍ ጉዳይ አይደለም። ለምን? የኢትዮጵያውያን ህይወት በአርሶ አደሩ እጅ ስላለ ነው። አርሶ አደሩን በዚህ የጎዳ እህል እንዳያመርት እያደረግክ ድሃ አርሶ አደሩን ስታደህይ የኢትዮጵያ ህዝብን ነው የምታደህየው። በጣም አደገኛ ስትራቴጂ ነው ይሄ። የቱ ጋ ነው አሁን ሙስና የሌለው? ሁሉም መስሪያ ቤት የሙስና መስሪያ ቤት ነው የሆነው በአብይ ዘመን። እና ድንጋይ ገዝቶ እንኳን ያከፋፍላል አብይ። እና ይሄ ሙስና ዘመን ሊያበቃ ይገባል። እና አሁን ሲገዙ ደግሞ በነገራችን ላይ አሁን ይህንን ግዢ ሲፈጽሙ ጨረታዎች ወጥተዋል ወይ ብለህ ብትጠይቅ የለም። በአብይ ዘመን ጨረታ የሚባልም የለም። ግልጽነት እኮ የለም። ግዢ ሲያካሄዱ በአብይ ዘመን ኮሚሽን እየወሰዱ ነው ከሆነ አካል ገዝቶ የሚያመጡት። ከጠመንጃ ጀምሮ ጠመንጃ ሲገዙ እከሌ ሰው ወደ ራሻ ሄዶ ኮሚሽን 40% 30% ወስዶ ገዝቶ ይምጣ ይባላል። ጠመንጃን እንኳን ማዳበሪያ እንደዚያው በሙስና ተገዝቶ የሚመጣ ድንጋይ ነው የሚገዛ። ለምን? በግልጽ በጨረታ የሚገዛ ነገር የለም ኢትዮጵያ ውስጥ በአሁኑ ዘመን። በኢህአዴግ ዘመን እንኳን አለ እኮ በተወሰነ ደረጃ አለ። በኢህአዴግ ዘመን በተወሰነ ደረጃ አለ ይሄ ጨረታ የሚባል አለ። በአብይ ዘመን ግን በስልክ ነው አብይ የሚወስነው። በስልክ
እከሌ እከሌ ይህንን መሬት ውሰድ፣ እከሌ እከሌ ይህንን ይስራ፣ እከሌ እከሌ የእንትኑን እዛ አካባቢ እንጦጦ አካባቢ እከሌ ነው ብሎ በስልክ ይወስናል። አብይ ቴሌ ለእከሌ ይሸጥ፣ ቴሌ በስልክ መዳበሪያ ከዚህ ተቋም ግዙ ብሎ ይወስናል። ጥናት ከተካሄደ በኋላ ነው እርግጠኛ ነኝ ያ የውጭ ካምፓኒ መዳበሪያን የሚያመርት የውጭ ካምፓኒ ድንጋይን አምርቶ ለኢትዮጵያ ያስረከበ ካምፓኒ በአብይ ትዕዛዝ ነው። እኔ እወራረዳለሁ። አብይ የማያውቀው ነገር አይሰራም ኢትዮጵያ ውስጥ። በተለይ በዚህ በቢሊየን የሚንቀሳቀስ ጉዳይ የለም። እንደዛ የሚባል የለም። በቀጥታ እያልኩ እኮ ነው። በቀጥታ ኢንዳይሬክትሊ ወይ በእጅ አዙር እያልኩ አይደለም። እንዲህ አይነት ትልልቅ ግዢዎች አካባቢ አብይ በቀጥታ ይሳተፋል። በእጅ አዙር የሚባል ነገር የለም እንደዚህ አይነት ትልልቅ እንትን ውስጥ እና አሁን ዝም ብሎ አይ ትንሽ ሰዎችን አንስቼ ሌላ ሰውን አስቀምጫለሁ ይሄ ነው በቃ ተጠሪነቱ ተጠያቂነት መጥቷል የሚባለው ነገር ውሸት ነው የሚሆነው። ዋናው አሁን ከዚህ በፊት የነበሩ የቦርዱ አባላት ወንጀል ሰርተዋል። ስለዚህ የሚታሰር ሰው ካለ ከቦርዱ አባላት ተጠሪነት እስከ ጠቅላይ ሚኒስቴር የሚሄድ ነው እና ዝም ብሎ አንድ ሰው አንስቶ አንድ ሰው ማስቀመጥ ከዚህ ነፃ የሚያደርግ አይመስለኝም። ይሄ በጣም ከባድ ወንጀል ነው። በጣም ከባድ ወንጀል። አርሶ አደሩ ጥያቄውን ይቀጥላል፣ መጠየቅ ይቀጥላል። የኢትዮጵያ ሕዝብም አንድ ላይ ሆኖ ጥያቄውን ይጠይቃል። ምንድነው የሆነው? ለምንድን ነው ድንጋይ የተገዛ? ማን ነው ያስገዛ? የት ነበር አብይ ብለው መጠየቅ ነው። ይሄ ካልሆነ ዓለም ፀሐይ ነች አሁን እንደዚህ ከዚህም በፊትም እዛ ነች ምናምን አሁን እሷ ነች የምታጣራ። አንድ አባባል አለ ከብቶችን ሰረቀ ሌባ ይዜ ከብቶችን ፍለጋ ብትሄድ በፍጹም አታገኝም። ሌባውን ይዜ የት አሉ የተሰረቁ ከብቶች የት ነው የተደበቁ ተብሎ አብሮ ሲፈልጉ ሌባው አብሮ ስላለ አይ እዛ አይደለም ብሎ ሌላ ቦታ ይወስዳል። ስለዚህ ሌባውን ይዘ ሌባው ፍትህን አይሰጥም። ስለዚህ ይሄ ከባድ ወንጀል በጣም ሰንሰለቱ እስከ አብይ ድረስ የሚሄድ ሰንሰለት ስላለ ይሄ ዝም ብሎ በተራ እንትን አይደለም። 2.5 ቢሊዮን ዶላር የት ነው የተወሰደው? የት ነው የተቀመጠው? ማን ነው የተከፋፈለው? እንግዲህ ከውጭ ሀገር ድንጋይ የሸጠ አካል ካለ እሱም ያውራ ወጥቶ እሱን ስሙን አያነሳም። ለምን ተከፋፍለዋል? በአብይ ደረጃ ስለሆነ ካምፓኒዎቹ የውጭ ሀገር ካምፓኒዎቹ ድንጋይ የሸጡ ካምፓኒዎች ስም አይነካም። ለምን? እነሱ ሐቁን ያወራሉ። ስለዚህ ኔትወርኩ በጣም ዓለም አቀፋዊ ኔትወርክ ስለሆነ ፍትህ አብይን ይዘ ፍትህ የምታገኝበት ዘመን የለም። መፍትሄው ምንድነው?
የአርሶ አደሩ መፍትሄ ምንድነው? ይህንን ስርዓት መገላገል ብቻ ነው። ያ ካልሆነ እቃ ጨዋታ ነው የሚሆነው። ምንም መፍትሄ አይመጣም ከአብይ። ይሄ ከማፊያ ቡድን መፍትሄ አይገኝም። ስለዚህ በጣም የሚያሳዝን ስለሆነ ነው ይህንን ሀሳብ ለመስጠት የመጣሁት። ስላዳመጣችሁኝ አመሰግናለሁ። በሌላ ፕሮግራም እስከምን